እሺ ያው ጥንካሬ አለኝ ብለሽ ታስቢያለሽ? አለ አንተሽ የምትወጂው ባል እንደሆነ ካንተ ሞድልህ ነገር አንድ የዋህነትህ፣ ስራ ወዳድነትህ፣ ስራ አክባሪነትህ፣ ሰው አክባሪነትህ የምር አይቁም ነገር እንደዚህ ልክ እንትን ቤተክርስቲያን ትወዳለህ? ላይክ አልነገርኩህም በእርግጥ ከዚህ በፊት ግን ቤተክርስቲያን የመሄድ አጋጣሚ የትኛውም አጋጣሚ ካገኘህ ትጠቀመዋለህ። ላይክ ቤተክርስቲያን መሄድ ያስደስተዋል። ቤተክርስቲያን አንድ ሰው ደግሞ ቤተክርስቲያን ወደደ እግዚአብሔርን መቅረብ ወደደ ማለት ለእያንዳንዱ ለሚያደርጋቸው ድርጊቶች ሁሉ ማለት የሚያደርጋቸውን ድርጊቶች ሁሉ በማስተዋል ያደርጋል ማለት ነው። ሶስት ስህተት ላለመስራት ግድ የለህም አታልቅስ ወይ እችን ነገር ተጠቀም። አይ ቴንክ ዩ የምርከል በመሰግናለሁ። ስለራስ ሲሰማ እንደዚህ እንትን ይላል። ሰው በነገርክ ላይ እኔ ነገርኩህ እኔ የተረዳሁበት መንገድ ነው። ገባክ? ሌላ ሰው ብትጠይቅ ይሄን ላይ መልስልህ ይችላል። እኔ ግን የተረዳሁት በዚህ ነው። ፍቅር ሁለቴ ይዘልገሽ ታስበልሽ? ፍቅር ሁለቴ አይ እኔ ስላልሞከርኩት በህይወቴ ሚስ አይመስልም። እሺ እኔ እንግዲህ ኦልሞስት ጥያቄዎችን አገማድጃለሁና እኔን መጠየቅ የምትፈልገው ነገር አለ? እኔን መጠየቅ የምትፈልገው ነገር አለ? አንተ መጠየቅ የምፈልገው እሺ ትወና ነው የምትሰራው? ከዛ ትወና ስትሰራ ከዛ መሀል የሆነ ቀልብክ የወደዳት ሴት አለች? ቀልብክ ማማረር ላይክ ያሏ ዝም ብለን ሰዎችን እንትን ምን ነው አላ በሌላ ቲቪ እኮ በግልጽ ንገረኝ። በግልጽ መወሻሸት አይቻልም። እኔ ሪሉን ያወራሁት አንተም እንደዛ እኮ በሌላ ቲቪ እኮ በሌላ ላይ ስልሽ በቀደ ስትሰራ ደስ ትለኛል። ታሰራለች፣ ስሜቷ ይጋባል። በኔ ክሎዝም ምናምን እሷም ማልቀስ ካለባትም ታለቅሳለች። ስም ማለት ከስሜት አትወጣምና ያው በጣም ደግሞ ስነ ስርዓት አላት። በጣም ማለት ዲስፕሊንና ደስ ትለኛለች። ማን? ኪያ አውቃታለሁ። አይ ጽናት ድራማ ላይ ኪያ የምትባል ልጅ ማለት ካወቃችኋት ሷናትና በጣም ማለት እኔ አክቹሊ በቅርብ ነው ያወቅኳትና ከረጅም ጊዜ ማውቃት ግን በስራ ብቻ ነው። እሺ አይንማ መረመራለሁ። ስራዋ ላይ በጣም እንትን ናትና በሌላ ሌላ እንትን ግን ማለት እኔ ልጠይቅህ የፈለኩት ላይክ እንደዚህ ልክ የሆነ ውስጥ ኬስ አበችክ ይሄ ቢሆን ብለህ የተመኘሃት አይነት ነገር በሌላ ስራ ቦታ በዚህ አጋጣሚ ልንገርሽ፣ አክተር አላገባም አይደለ? ፊልም ሰሪ ማለት የኔ ፍቅረኛዬ ወይም ሚስቴ ፊልም ሰሪ እንድትሆን አልፈልግም። ለምን አልፈልግም? ስለማትፈልግ ብቻ። በቃ ከሌላ ሰው ጋር ፊልም ሰርታ ነው አንድ ፊልም ብሰራ እንኳን ከኔ ጋር ሰው ሚስቴ ልትሆናችሁ ሰው ሚስቴ ልትሆናችሁ ኪያንም ያልኩሽ ያው ደስ የሚል ስሜት ነው እንጂ በፍቅር አይደለም። ፍቅር ኖ ፍቅር እና ፍቅር ልትል ነበረ ድረስ አይ እሱማ አይደለም። እንዴት እላለሁ እንደ ወይ እዚህ ጋር የሆነ ነገር አለ ፊታችን ላይ ብዙ ነገር አለና እና እንደዛ ነው ይመር። እኔ ያው ከአክተር ጋር ምንም አይነት ነገር እንዲኖረኝ አልፈልግም። ጎበዝ ልጅ የምትለውን ከሆነ የምታደርገው ይሄ በጣም አሪፍ ነገር ነው። ሶ ሌላ ጥያቄ ፍቅረኛህን ኦር ለወደፊት ልታገባት ያሰብካትን ፍቅረኛ እጮኛህን ሚዲያ ላይ ይዛት ብትወጣ አልወጣ ጥያቄን አስረሽ እንደሚባለው አስጨርሰሽ እሺ ሌላ ነገር አላወራሁም። እኔ ባልኩ ፍቅር ልታገባት ትፈልጋትን ሴት ሚዲያ ላይ ይዘካት ብትወጣ ላይክ በፍርሃት ነው ወይስ በኩራት ነው? እንዴት ነው ይዛት ልትወጣ የምትችለው? አይ በመጀመሪያ ደረጃ ሚስቴ ኩራቴ ናት እና ማለት ብዙ ነገር ናትና ሚስት አታሳፍርም።
ወድጄ ምናምን ያገባኋት ሰው በሷም የማስብበት ምንም አይነት ምክንያት የለም። ግን እኔ ወደ ሶሻል ሚዲያ ይዤ ማልወጣት ለሷ ብዬ ነው። ጥሩ አይደለም። ሰው አፍ ላይ ሰው አይን ላይ የገባ ነገር ብዙም ሲበረክት አላየሁም አሁን ላይ እና እኔ በመጀመሪያ ሚስቴን በጣም ነው የምወዳት። ወደፊት ሚስት ደረጃ ላይ ስንደርስ ሰዎች እኔ በጣም ነው የምወዳት። ግን ደግሞ ሰው አፍ ላይ ሰው ሚስት ደረጃ ላይ ሳትደርሱ ሳትወዳቱ ነው ወይ እጮኛዬንም እኮ ብዬሻለሁ። እጮኛዬን በጣም ነው የምወዳት፣ በጣም ነው የምወድሽ። ግን ምንድነው ሚዲያ ላይ የማልወጣሽ ላንቺ ብዬ ነው እና እንጂ አፈሬብሽ ምናምን አይደለም። በጣም እኮራብሻለሁ፣ በጣም ወድሻለሁ። ማን ልጅ ግን የልቤ ሰው እዚህ ውስጥ ናት። ልታስተዋውቀን ትችላለህ? ሶሻል ማለት ጊዜው ሲደርስ ሁላችሁም ታውቋታላችሁ። ማለት ያው ፐብሊክ ላይ ማለት ግን እሷ ባትታይም አትሊስት ግን ማናት የሚለው ነገር ብዙ ሰዎች ማወቅ ስለሚፈልግ አሳያቸዋለሁ ወይ ደግሞ ነግራቸዋለሁ። ግን ደግሞ አንቺ እና ተመልካቾች በጣም ስለምወዳቸው አንድ ቀን አሳያቸዋለሁ። እኔንና ተመልካቾችን ስለምታከብር ታሳየናለህ። አንድ ቀን ስለምታከብር አንቺን አይደለም ተመልካቾችን በጣም ስለምወዳችሁና ስለማከብራችሁ የሆነ ቀን ግን አሳያችኋለሁ። ሚስቴ የምትሆነው ሴት ማን ትሆን? ይቺ ሴት እድለኛ ምናምን ትሆን? እቺ እድለኛው አንተ እጅ ላይ አንተ እግር ላይ የሚጥላት እግር ጥሏት ነው። አይ በእውነት በጣም እድለኛ ናት። በዚህ እንዴት አይው ማለት ራሴን ስለማውቀው በጣም እድለኛ ናት። አክቹሊ እኔም እድለኛ ነኝ እሷን ስላገኘሁ። በረከት ናት፣ በረከት ናት። በጣም ደስ ይላል። ላይክ ጮኛህን በዚህ ልክ መግለጽ መቻል መታደል ነው እውነት ለመናገር። ለማንኛውም እድለኛ ነሽ። ሌላ ጥያቄ አለሽ? ሌላ ጥያቄ ምንድን ነበር? እያሰብኩ ነበር አሁን ማለት ለፍቅረኛክ ለመጀመሪያ ጊዜ ልትሰጣት የምትፈልገው ትልቁ ስጦታ ብለህ የምታስበው ምንድን ነው? እኔ ወይ የሰጣሃትም ካለ ወይ ደግሞ ልትሰጣት የምታስበው? በእውነት ልቤ ነው ነው በዚህ ሰዓት ይሄ የማይወላወል ወይ ደግሞ ቺት ማያረግ ምናምን ወንድማ አሁን እንድታዩ ነው አይደል? ትዳሩን በጣም ይሆናል አቅም በጣም እያረከሱት ነው። ትዳሩን የፍቅር ላይፉን በጣም እያረከሱት ነው ምናምን የሆነ የሌለ ስጣት የምችለው ትልቁ ስጦታዬ ዛሬም ነገም ሁሌም ንጹህ ልብ ከልብ በላይ እንግዲህ የሚተልቅ ወይም ትልቅ ስጦታ አይኖርም። ከዛ በኋላ እስኪ ልብ ይሰጣል ሁሉ ነገር እኮ በእንትን በእቃ ቢወሰን እሺ ልብ ትልቅ ስጦታ ነው እንደተነጋገርነው። ግን በእቃ ከተወሰነ እቃ ከተባለ ማቴሪያል ከተባለ ምን አይነት እቃ ያንተን ፍቅር ሊገልጽልህ ይችላል? ለሷ ለመስጠት ቤት ይገዛል። ቤት ትገዛለህ ፈልግ ያሳካል። አሜን። እና ቤት ይገዛላታለሁ ለዛ ያውቅ። አሜን። ሌላስ? እሺ ሌላ ፍቅረኛ ድንገት ከሰው ጋር ተኝታ ብታያት አልጋ ላይ እቺ በጣም የምትወዳት እቺ በጣም የምታከብራት የምትሳሳለክ እቺ ፍቅረኛ አልጋ ላይ ተኝታ ብታገኛት ወንድ ጋር ምን ታስባለህ? ተኝቶ ምን እያለ መተኛ ማለት ብቻ ተኝተው አገኛቸው ምንም እያደረጉ አይደለም፣ ግን ላይክ ተኝተው አገኛቸውና ምን ይሰማሃል? የመጀመሪያ ቀን የምታስበው ሐሳብ ምንድን ነው? አዎ ማለት ልክ ነሽ፣ ግን ተኝታ ያዩት በምን አይነት ወይ ነው? በቃ ተኝተዋል ነው ወይ አንሶላ ውስጥ ገብተው ራቁታቸው ምናምን ላይ ይሄ ግንኙነት ካረጉ በኋላ ያለው ወይ እያደረጉ ነው ወይስ አጋጣሚ እኮ ማለት ሰው እኮ በሆነ አጋጣሚ እኮ ጎን ለጎን እኮ ሊተኛ ይችላል። በብዙ ብቻ እኔ የምታስበው ይሄ ምክንያቱም ምንም ነገር አልችልም እጠይቃለሁ። ቺት ካረገች መጀመሪያ እንዳየሃት አልጋ ላይ እንዳየሃት ምንድነው የሚሰማው? ቀልቤ ማለት እዛው ሙሽሽ ምን ይመስላል? ሙሽሽ ትላለህ? ሙሽሽ ነው ማለት ነው። እሺ
ከዛስ ግን እኔ ግን ጥላሃት የምትሄድ ይመስለኛል በአንተ ቶሎ መናደድ ጭራሽ ነገር በእኔ መናደድ ደግሞ እኮ ወይ ሊገላት እኮ ይችላል እኮ የሆነ ነገርም ልትወረወር ትሰነዝር በእኔ መናደድ አይሄድም። ግን እንደ ሰውኛ ስታስቢ ግን እንደ ሰውኛ አይደለም። እኔ ደግሞ የምፈልገው እኔ ያንተን ነው። ግዴታ ማስተማር አለብሽ ተመልካቾች ወይ ደግሞ ይሄን ቪዲዮ የሚያዩት ትምህርት መውሰድ አለበት። መጀመሪያ እኮ ያንተን እዛ ጋር የተኙበትን ምክንያት ጠይቃቸዋል። መጀመሪያ ግን አንተ ችት ካረገችብኝ ማለት ነው ከኔ ምን አትሽ ነው ብዬ ሜቢ ጠይቃታለሁ። በዛው ሰዓት ነው የሆነ ጊዜ ወስደህ ነው ልጠይቃት ወይ ማለት ጊዜ ወስጄ ምናምን አይደለም። በእውነት ነው የምልሽ እኔ አርጎና ሚስቴ እንደዛ ብታረግ ወደ ቤትም አልሄድም። ብቻ በሆነ ነገር 80 ይዤ ወደ ፍርድ ቤት ነው የማስገባው ማመልከቻ የፍቺ ማለት ነው። ምንም ነገር እኔ ሌላ ነገር ውስጥ አልገባም። ከዛ በኋላ ምንም አይነት ይቅርታ የለኝም። ግን ምን እንዳጎደልኩኝ ማወቅ ፈልጋለሁ። ቢኮዝ ከኔ ምን አታ እንደሄደች ለነገውም ህይወቴ ስለሚጠቅመኝ አውቄ ልማርበት ፈልጋለሁ። ሳልጠይቃት ግን አንተ እንዳገኛት ትጠይቃታለህ እንጂ በመጥፎ አታስበውም ወይ? ደነግጣለሁ ብዬሻለሁ። ማለት ምን እንደማረግ ላላ ይችላል። ግን የከፋ ነገር እዛው ይሄ እንደ ሰዎች ወይ ተኩስባት ወይ ገለዘው ምናምን አልገልም። ለምን ምናምን ማለት በቃ አልፈለገችኝም ማለት ወይኔ ያስጠላሁት አይደል? መብቷ እኮ አይደል? ምን አለ እንደዛም እኮ ግን ላይሆን ይችላል። አይ ነው ወይ እኮ በቃ አልፈለገችኝም ማለት ባል እያላት ባል የለኝም ብላ ወይ ደግሞ ባሌና ብቻ ነው ነገር ብለው ነው ከሆነ ከሳምበዲ ጋር የተኛችው አይደል? እሺ እኮ በቃ ካልተፈለኩኝ ምን ማልፈለግበት ቦታ ምን አስቀምጥ? አዎ ብቻ ግን ላይክ ተረጋግ ወዲያው ከደነገጥኩ በኋላም ሳትጠይቃት ምናምን ይመጣልህ ሐሳብ። ግን ይሄ ወንድ ላይክ ለብልግና ነው አብራ አንድ ላይ ተኛችሁ። ቅድም ብዬሻለሁ ለምን አክቹሊ ማለት ብዙ ምክንያቶች አሉ። አሁን የማይወራ ላይክ አሁን ለቅሶ ቤት ብትሄጂ የሆነ ቦታ ብትሄጂ አጋጣሚ ጎን ለጎን ይሄ ሚስ ግን በፍጹም ግን እኔ እንትን አልልም አልቀበልም። በምንም ሁኔታ ላይ ቢሆን ወንድና ሴት የሚያስተኛም ለቅሶ የለም፣ ሰርግም የለም፣ ደግስም የለም፣ ምንም የለም። ኖ እሱም መቼም አልቀበልም። ቢኮዝ እንዴት የማይስማሙ ነገሮች ናቸው። የማይስማሙ ነገሮች ስለሆኑ አልቀበልም። ግን እንዳመለጥኳት ነገር እንዲሰማ ታደርጋለህ። በዛው ድምፅና አጥፍተህ ትጠፋለህ። አልጠፋም፣ ፍቺ እፈታታለሁ። ከዛ በኋላ ላይፍ ይቀጥላል። ቢኮዝ እሷ እዚህ ምድር ላይ ልንገርሽ እቺ ልጅ እየፈተንኩህ ነው ነበረ ብትልኝ ልንገርሽ እሷ እዚህ ምድር ላይ በጣም የሚወዳትን ሰው ነው ያጣችው። እኔ ግን እዚህ ምድር ላይ የምጠላኝ ሴት አለ። እሺ ደስተኛው ወይ እድለኛው ማለት ያው እኔ ነኝ። የምጠላኝ ሴት ነው ያጣው እንጂ እሷም የሚወዳትን ወንድ ነው ያጣችው። ሰው እኔ ምንም አልተጎዳም። ስለዚህ ግልግል ነው። በቃ ቀረባት። እኔ ተገላገልኩሽ ነው በሌላ ማለት ምን ቸገረኝ? አሁን ማለት እቺ ልጅ እየፈተነች ከሆነና እየፈተንኩ ነው ብላ ብትነግርህ ታምናታለህ? ፈተና አልጋ ላይ የምን አይነት ፈተና የለም። እሷም ማናት ነው የምትፈትነኝ? ስለዚህ አትቀበል። እንደዚህ አይነት እንደው ፕራንክ ላድርግህ እንኳን ብላ ብትሞክር አትቀበል። ፕራንክ የምን እንትን ነው እንዴ? ጀመረ ከልብ ሞልቶ የፈሰው ነው ካፍ የሚወጣው ይባላል። ፈልጋ እንዴ ከወንድ ጋር ተኝታ ተፈትነው እኔ ምንድነው እሷ ማን የሚያስተማር ናት? እሺ ስለዚህ እቺ ሴትዮ ፕራንክ ላድርግህ ካሰበች በቃ ትዳራ እንዳታስበው እሺ እንዳታስቢ እኔ እናት እና እንደዛ ነው። አንዬ ከጨረሽ እንዝጋው ወይስ ካለሽ እንቀጥል? አይ ጨርሻለሁ ለጊዜው። ሲጀመርም አንተ ነህ እንደው ሰዎች እየጨቀጨቁ ነች ልጅ ማነች ብለው በውስጥ ሁሉ እየጻፉልኝ ነውና ጌታ አንድ ማለት ኮሜንት ላይ እስኪ ቲክቶክ ላይም ላይ የነበር ዩቲዩብ ላይ ምናምን ሾርት ለቅ ነበርና ማናት ምንድናት ለምን ጀርባዋን ሰጠች? ንቀት ነው ወይ ብልግና ነው? ንቀት አይደለም። ልጅቷ ሰው የምትንቅ ሰው አይደለችም። ጥሩ ልጅ ናት። የጥሩ ቤተሰብ ልጅ ናት። ጥሩ ቤተሰብ ያፈራት ልጅ ናት። እናንተ እንደምታስቡት አይነት አመለካከት የላትም። ሰው በቃ ለሆነ ፐርፐዝ ነው እንደዛ ማለት ለሆነ ምክንያት ነው እንደዛ የሆነችው። ምንድነው እሱም ግን ቅድም እሷ ቃል በገባችሁ መሰረት ይሄን ቪዲዮ 100,000 እይታ ካገኘ ምንም አትጠራጠሩ። እኔ እንደዚህ ይዣት ቁጭ ፊቴ ላይ ማስቀመጣትና
እናንተ ሁላችሁም ሼር እያደረጋችሁ ይህን ቲዩብ ጎሮ ቲዩብን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አንዬ የምር ከልብ ይህን መሰለ ጊዜ ስለሰጠሽኝ ለተመልካቶቼ መልስ ለመስጠት ነው። በጣም የኔ ጥያቄ አክብረሽ መልስ ልትሰጫቸው ስለመጣሽ ከልብ ቴንክ ሶ ማች። ችግር የለውም ምንም አይደለም። እናት እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ እና በጣም ወዳችኋለሁ፣ አከብራችኋለሁ። ቤተሰቦቹ የአላዛር ቤተሰቦች እና እኔም በጣም ነው የማመሰግንሽ። ቴንኪዩ በጣም እግዚአብሔር ይስጥልኝ። ቤተሰብ እናንተንም በጣም ነው የምወዳችሁና ስቲል ከኔ ጋር አብራችሁን ስለቆያችሁና ነገም ስለምትቆዩ ከልብ አመሰግናለሁ። ሁላችሁን በጣም ነው የምወዳችሁ። ባይ ባይ።